ባሮክ እንኳን ደህና መጣሽ ባሮኬ። ፒስ ነው ፓፓ ብሮስኪ ልደትኩ ሁላችሁም ሰላም እያለው ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ሁላችሁም እንኳን አደረሳችሁ የተወደዳችሁ ውድ ክርስቲያኖች፣ እዚህ ውስጥ ያላችሁ እህቶች ወንድሞች ሰላም ብያችኋለሁ። እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ እንዳላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ ክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ብያለሁ። ቦጃ እንኳን ደህና ስፈልገን ያገኘው አንተንማ ስፈልገን ያገኘው እንኳን ደህና መጣ። ይሰማል ድምፅ? እንኳን ደህና ቆየኝ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። በሰላም ነው? አረ በስካይ ነው፣ በባስ በሰላም ባስ በስካይ ባስ እንዳይሆን እንጂ አረ ሰላም። በቀደም የአንተ ቪዲዮ ላይ ያን ሀሳብ ጽፌ ነበርና 99.9% ፕሮቴስታንቱ ነው እንዳለ ሪፕላይ ሲያደርግልኝ የነበረውና እንዳለ በቃ ተደበደብኩኝ የአንተ ቪዲዮ ላይ ማለት ነው። እንዴት አየው እሱ ነገር? አይቼዋለሁ ግን አድርጉ ብዬ አይደለም። ሰው ስሜቱን ነው የሚናገረው። ያው ፐብሊክ ስለሆነ ሚዲያ ስለሆነ ሰው የተሰማውን ነው የሚናገረው። አድርጉልኝ ብዬ አይደለም። እንግዲህ ታውቃለህ የሚዲያን ጉዳይ ከአንተ በላይ አላውቅም። እንዲያውም እኔ ጀማሪ ነኝ እና ሰሞኑን ምናምን ተያይዞ አንዳንድ የምትለቃቸው ትምህርቶች፣ ቪዲዮዎች ላይ ብዙ ጥያቄዎችን እያነሳ እያየሁ ነው እና እንግዲህ ሁላችንም የቤተክርስቲያን ልጆች ነን። ቤተክርስቲያን ላይ ያለውን ነገር እናያለን፣ እንሰማለን እና የምር እንደዛ የምትለቃቸው ቪዲዮዎች ከሆነ አካል ጋር እልህ በመጋባት ነው ወይስ ጥያቄ ፈጥረው ነው? ትክክለኛስ? እኔ አሁን ለምሳሌ ትክክለኛ የምቃወመው ነገር ካየሁ አላልፍም። ይሄን ማንም ያቀኛል። አሁን ብፁዕ አባታችን አቡነ ገብርኤል ያንን ትምህርት ሲሰጥ ክህነታቸው ምናቸው ሌላውን ነገር ባልነካ መሰረት ሀሳቤን አጋርቻለሁ። እንደገና ደግሞ በሁለተኛ ዙር ደግሞ የማይሆን አካሄድ አንዳንድ ሰዎች ሲያደርጉ ስመለከት ደግሞ ነገሩን ወደ ሌላ አቅጣጫ ሲጎቱትና ሲስቡት ሳይ በጣም ከበዛው ጫና አንጻር ደግሞ ልክ አይደለም። ነገሮችን ከሃይማኖት አስወጥተን ወደ የሆነ ብሔር ተኮር ጥቃት እየሆነብን ስለሆነ ይህንን ነገር አቁሙ የሚል ሀሳብ ቪዲዮ ላይ አስቀምጬ ነበረ። ከዛ በሶስተኛ ደረጃ ደግሞ ብፁዕ አቡነ ሕዝቅኤል እና አንድ ቤተክርስቲያን አስተዳዳሪ ቆሞስ አላወቅኳቸውም በእመቤታችን ዙሪያ ላይ ሀሳብ ሲሰጡ አይ ቲንክ እኔ መሰለኝ የመጀመሪያው ሰው ቪዲዮ የሰራሁት በእነሱ በሁለቱም አባቶች ላይ እና እንደዚህ አይነት ነገሮችን ስናይ እንቃወማለን በደንብ ባለማዳላት ማለት ነው። የሆነ ሰው ሳንል ግን እኔም የማየውን ነገር ስመለከት አላልፍም። ግን የአንተ ትንሽ በጣም ለፕሮቴስታንት ወንድሞቻችን በጣም አሳልፎ የመስጠት ጉዳይ አለበት እና አንዳንድ ነገሮችን ደግሞ ዝም ብለህ የምታልፋቸው ነገሮች ናቸው። ለምሳሌ የሆነ ሰው የሆነ መድረክ ላይ መሰረታዊ ትምህርት ካልሆነ አፄ ምኒልክ ወይ እንትና እንደዚህ አርደው በልተው እንዲህ ከዛ እንዲህ አሁን እኚህ ነገሮች ሃይማኖታዊ ጉዳይ አይደሉም። አሁን ለምሳሌ ዶክተር ሮዳስ ልጅሽን ተቆጩ አሏት ድንግል ማርያም ሃይማኖት ጉዳይ አይደለም። ይሄ መሰረታዊ ትምህርትም አይደለም። አሁን እንደዚህ ጠንከር ያልሆኑ ጉዳዮች ላይ አንዳንድ ከእይታ አንጻር ስፔኩሌሽኖች አሉ። አንዳንድ ሰዎች በቃ ብዙ ቤተክርስቲያን ከመቆየታቸው የተነሳ የሚናገሩት ጉዳይ ይኖራል። አንዳንድ ጉዳዮች ታሪኩ ሀብን አድርጎ የሚሆን ላያደርግም ይችላል። ግን ምን ይለውጣል? እኔ መምህር ዶክተር ዘበነ ላይ አንድ ቪዲዮ ሰርቻለሁ። ከዚህ ፊት አንድ ቪዲዮ ሁለት ቪዲዮዎችን አክቹዋሊ ሰርቻለሁ። በጣም ብዙ ጊዜ የሚተቹ መምህር ናቸው። እኔ ግን ሁለት ቪዲዮዎችን ሰርቻለሁ። አንደኛው ሰይጣን ከኢየሱስ ስም ይልቅ የማርያምን ስም ሲሰማ ይደነግጣል የሚል ቪዲዮ አይቼ አይ ይሄ ልክ አይደለም ቪዲዮ ሰርቼ ነበር። አንዴ ደግሞ እዚህ ኤርምያስ 7:25 ላይ ያለው ሀሳብ ለምልጃ ነው የሚጠቀሰው ብለው ተናግረው አይ ለምልጃ የሚጠቀስ ክፍል አይደለም ብዬ እሱ ላይ ቪዲዮ ሰርቻለሁ። ከዛ ውጭ ለምሳሌ በጣም ብዙ እንትኖችን ያነሳሉ ፕሮቴስታንቶች። መምህር ዶክተር ዘበነ ከሚያስተምሯቸው አንዳንድ ጉዳዮች አንጻር ለምሳሌ በጣም አንትሮፖሎጂካል የሆነ ቴዎሎጂ ያጠኑ ሰው ይመስሉኛል። አንትሮፖሎጂካል ቴዎሎጂ ማለት ምን መሰላችሁ?
ይሄ አይደለ ትምህርቱ ሞር ቴዎሎጂው አለ። ከዛ ደግሞ ከማህበረሰብ ጋር ካለ ከሰው ልጆች ጋር የተገናኘ ከኑሯቸው ጋር ከምን ጋር ራሱን የቻለ ባይዜ ትምህርት ነው። አንትሮፖሎጂካል ቴዎሎጂ አለ በቤተክርስቲያን ውስጥ ፓስቶራል ቴዎሎጂ እየተባለ ይሰጣል። እንደዚህና ሞር በጣም ኢትዮፒክ የሆኑ ሀሳቦችን ምናምን ያነሳሉ። ዶክተር መምህር ዘበነ ማለት ነው። ጥናት አጥንተው ሊሆን ይችላል። ብዙ በሳቸው ልክ እኔ ርቀት ሄጄ አላውቅም እና አብዛኛው ጊዜ ፕሮቴስታንቶች ይቃወሟቸዋል፣ ይስቃሉ፣ ያላግጣሉ። በጣም የማይሆን ነገሮች ሲሰሩ እንመለከታለን። ፍሮም ዘ ቬሪ ቢግኒንግ አንድ መምህር ሃይማኖታዊ ጉዳይ ላይ ካልተሳሳተ ወይም በጣም መሰረታዊ ጉዳይ ላይ ሚስ ካላደረገ አንዳንድ እንደዚህ ሀሳቦች ሲሰጡ ለምሳሌ ከጌታ ውልደት ጋር ተያይዞ እንትን አካባቢ ያለች ምንድነው ሚዳቆ ናት ምንድናት ዛሬ ጌታ ተወለደ አለች በግዕዝ ቋንቋ ይሁን በምን አይነት እንደዛ አለች ምናምን ብለው ሲናገሩ ነበር። አሁን ማን መምህር ዶክተር ዘበነ አሁን ይህን ንግግር ሲናገሩ ይሄ ንግግር ተቀበልነውም አልተቀበልነውም ማለት ነው። ባረክቶ ተቀበልነውም አልተቀበልነውም የኛ ክርስትና ላይ ነገረ ክርስቶስ ላይ የጌታ መወለድ ላይ ፍጹም ሰው ፍጹም አምላክ መሆኑ ላይ ዓለምን ማዳኑ ላይ ምንም የሚጨምረውን ከንም የለም የሚቀንሰውም ነገር የለም። በቃ ምንም አይቀንስም፣ ምንም አይጨምርም። ግን እነሱ ፕሮቴስታንቶቹ ግን በተቻላቸው አቅም ቤተክርስቲያንን አታክ ማድረግ ስለሚፈልጉ እነዚህ አይነት ነገሮችን ሊጠቀሟቸውና ወደ ሚዲያ ያመጣቻል። እኛ ልክ የእነሱን አይነት አካሄድ ምንሄድ ከሆነ ማንኛውም ሰው ስነግራችሁ ማለት ነው አንድ ሀቅ ስናገር አንድም ሰው ከቤተክርስቲያን ሲወጣ በመጀመሪያ ደረጃ በቤተክርስቲያን መሰረታዊ ትምህርት አይደለም የሚወጣው። ሲወጣ በጣም እንደነዚህ በጣም ጥቃቅን ጉዳዮችን ይመለከትና ይወጣል ከቤተክርስቲያን። ዘን ከቤተክርስቲያን ከወጣ በኋላ የወጣባቸው ምክንያቶች ካያችሁ በጣም ኢምንት ወይ ስዕላት ናቸው ወይ እንደዚህ አይነት ታሪኮች ናቸው። ለስዕል ትሰግዳለህ ምናምን ገለመሬ በእነዚህ ምክንያት ይወጣል። ሲወጣ እንደወጣ የሚቃወሙ ደግሞ በመጀመሪያ ደረጃ መሰረታዊ የክርስትና ትምህርቶችን ያልተቃወሟቸውን ተቃውሟቸው ያልወጣቸውን ትምህርቶች ነው አጌነስት ለምሳሌ ቅዱስ ቁርባን እኚህን ትምህርቶች መቃወም ይጀምራል። ግን የሚወጣባቸው መጀመሪያ ኮሪዝኖች አንድ ጴንጤ ካሳያችሁ እኔ ይቀጣሉ። ቅዱስ ቁርባን አማናዊ ትምህርት አይደለም ብሎ ተቃውሞ የወጣ ቅዱስ ቁርባን፣ ጥምቀት እኚህ አይ መሰረታዊ ትምህርት እኚህን ተቃውሞ ልክ አይደለም ለድነት አያስፈልጉም ብሎ ለመሀል አንድ አታገኝም። ከወጡ በኋላ ግን የሚወጡበት ምክንያት በአስተምሮ ምክንያት አይደለም። ከዛ ከወጡ በኋላ ግን አስተምሮ ላይ ተቃውሞ ይጀመራል። እና እኔ እንግዲህ ቦጃን የእናንተ እዚህ ሚዲያ ላይ የተወሰነ ጊዜ ተማምረናል። ተመሳሳይ አቋም ነው ያለን። ይህን እንደዚህ አንዳንድ አባቶችን ብሎ የሚያነሱትን ሀሳብ ምናምን ወደ ሚዲያ ባታመጣው እንደ ሀሳብ መሰረታዊ ጉዳይ እስካልሆነ ድረስ መሰረታዊ በጣም ጠንካራ ሃይማኖትን የሚሸረሸር ጉዳይ እስካልሆነ ድረስ ወደ ሚዲያ ባታመጣውና ለፕሮቴስታንቶቹ መንገድ ባትከፍት አንተን እንኳን ከቤተክርስቲያን ባትወጣ አንተን አይቶ ልቡ የሚሸረሸር ሰው ለምን ይኖራል? አንተ ስለምን ምክንያት ሆናል? እና አይኖ እኔ ሆነስቶኝ የምነግራችሁ ጫና የለም አልልም። አሁን አልናገረውም። እዚህ ቦታ ላይ አለ ጫና። በጣም ሴንስ አደርገዋለሁ። በደንብ ነው የሚገባኝ። እመለከታለሁ ምናምን ወደ እኛ አካባቢ እኛ ላይ የሚደርሰው ጫና እኛ ስል አንዳንድ ሰዎች ይገባቸዋል። ይህ አለ ጫና። ግን በእንደዚህ አይነት መንገድ ደግሞ አንለውጠውም። ልክ አሁን አቡነ ገብርኤል ላይ የተደረገው ነገር እና ሌሎች አባቶች ላይ የተደረገው ነገር ደሴም አይደለም። ዊ ዶንት ኬር። በእርግጥ ግን ቀላል ነገር ደግሞ አይደለም። ያናድዳል። በተለይ ቦታው ላይ ላለ ሰው እዛ አካባቢ ላይ ላለ ሰው ይከፋል። ወደ ሌላ አቅጣጫ ሰዎችን አይምሯቸውን ምናምን ነገር ይቀይራል። እኔ ይህን አልወድም። ልክ አይደለም። እንደዛ ባይሆን መልካም። ግን ደግሞ እኛ አሁን ወጣቶች እልህ ባንጋባ አስማች አስፖስብል በተቻለን አቅም መሰረታዊ ትምህርት ሲነካ ማንም ወደኋላ ማለት የለበት። ከዛ ውጭ ግን የሆነ መምህር ተነስቶ ኤግዛም ምሳሌ ሰጥቶ የሆነ ከልጅነቴ አንዳንድ ስሰማቸው ያደግኳቸው ምሳሌዎች ነበሩ ምናምን በአዳምና በሔዋን ዙሪያ ስንማር ምናምን አሁን እነዛ በሰዓቱ ዝም በቃ ሲሰጡን ሲያስተምሩ የነበሩ
ሀገር በቀል የሆኑ ትምህርቶች አሉ እንድንረዳው ብቻ እያሉ እነዛ ሪከር የተደረጉት ምናምን ይዘን ወተን የምንቃወም ከሆነ ቤተክርስቲያን አንጠቅማት ምን ጎዳታለን። ስለዚህ አሁን ምን መሰለህ ቦጃ እንደዚህ አይነት ቪዲዮዎችን ባትሰራ መልካም ነው እውነቱን ለመናገር። አሁን የልክ የነ መምህር ሮዳስ አይነት ልጅሽን ተቆርጭ ምናምን አሏት ምናምን እነዚህ አንዳንድ ባህላዊ የሆኑ ንግግሮች ሊሆኑ ይችላሉ። ሰምታይምስ የእናትነትን ክብርና ለመግለጽ በሚል ወይ የሆነ ሰው ተናግሮ ተቀባይነት አግኝቶ ሊሆኑ ይችላል። ያ ማለት ሃይማኖታዊ ጉዳይ አይደለም። አይረብሽ እንደዚህ አይነት ጉዳዮች። ያችን ነገር ወደ ቤተክርስቲያን አምጥተህ ስትሰራው አንተ ከውስጥ ሆነ ስትቃወም ፕሮቴስታንት የአንተ ቪዲዮ ላይ ውስጥ ማን እንደሚበዛ ዩ ቲንክ ያንን በማድረግ ደስ ብሏቸው ነው? አይደለም። ቤተክርስቲያን እነሱ ስለሚቃወሟት ከቤተክርስቲያን ውስጥ ሆኖ የተለየ ሀሳብ ያለው ሰው ካገኘው እድሉን ለመጠቀም ነው እንጂ ለጴንቴ እናትሽን ተቆጨው አላት ምን ይጠቅመዋል? እኔና እኮ እነሱ የተለያየ ነው በዚህ ትምህርት አይደለም። መምህር ሮዳስ እዚች መድረክ ላይ ባስተማራት ትምህርት አይደለም እኛና እነሱ የተለያየ ነው። እንደምታውቀው በመዳን ጉዳይ ነው። እምነት ብቻ ቅዱስ ቁርባንን ነው እነሱ እርግጥቅጥቅጥ አድርገው እያስተማሩ ያሉት። ውሸት እየሰሩ ያሉት በጣም መሰረታዊ የሚለው ትምህርት ላይ ነው። ግን ትንሽዬ እንከን አግኝተን ስንቃወምላቸው የገባው ሰው ተገኘ ምናምን በቃ ልክ እንደዛ ሲሉ አንተን አስበውልህ ምናምን አይደለም፣ እየደገፉ ምናምን አይደለም፣ አሪፍ ነገር አግኝተውልህ ምናምን አይደለም። አንተ ዞር ብለህ እስኪ በእምነት ብቻ አይዳንም በላቸው እስኪ። ፊትህን ነው የሚያዞሩብህ፣ ፊታቸውን ነው የሚያዞሩብህ፣ ጠጥለው ነው የሚሄዱት። ግን ገና ለገና ቤተክርስቲያን ውስጥ ያሉትን አንዳንድ ነገሮች ስለተቃወምክላቸው እጅግ በጣም ደስ ይላቸዋል። እኔ በፊት ላይ እንደዛ ይመስለኝ ነበር፣ አላልፍም ነበር እንደዚህ የማይረቡ ነገሮችንም ሳይ ምናምን ዝም የተነሳው ቪዲዮ ስራ ነበር። ግን ሳስበው ፕሮቴስታንቱን ከማስደሰት ውጭ ሌላ ምንም አላመጣም። የምሬን ነው የምላችሁ። ፕሮቴስታንቱን ከማስደሰት ውጭ ሌላ ምንም የማመጣው ነገር የለም። ስለዚህ እንደዚህ አይነት የቤት ጉዳዮች አሉ አይደል? ባላየ እለፋቸው በቃ ምንም የሚቀይሩት ነገር ስለሌለ ማለት ምንም አያመጡ። ግን ትልልቅ ጉዳይ ስታይ ምናምን ግን አትለፍ። እስኪ የተሰማን ነገር ንገረኝ። እኔ እንደ ወንድምነት እሺ፣ አመሰግናለሁ። ሁላችሁንም አመሰግናለሁ። በኮመንት እየመከራችሁ ያላችሁም ከላይም ልደትን ጨምሮ ሁላችሁንም አመሰግናለሁ። ከዚህ በፊት ከሜሪ ጋርም በውስጥም አውርተናል። አንዳንድ ነገሮችን ደውለውልኝ ልጆች በአጠቃላይ ከመጀመሪያው ሲጀምር እኔ ያው የተሰማኝ ነገር ነገሮቹ እንደዚህ እንትን የሆኑት ከአባ ገብርኤል ትምህርት በኋላ ነው። ሲጀመር እኔ በእሳቸው ላይ ቪዲዮ አልሰራውም። ከእሳቸው ሲጀምር ማለት ነው። በጣም ብዙ እንግዲህ የቤተ ክርስቲያናችን ሊቃውንት የሚባሉ አባቶች የሚባሉ ከአንድ ድቁና እንኳን ያለው ስትል ሰምቻለሁ ሌላ ቪዲዮ ላይ። ድቁና ያለው ሰው እንኳን በሚከበርበት ጊዜ ላይ አንድን አባት እንዴት አቅለን እንናገራለን ስትል አንተ ራስህ ሰምቻለሁ። እንግዲህ በጣም አውርዶ ሲናገሩ ሰምቼ አንድ ሁለት ሰዎችን እዚሁ ቲክቶክ ላይ የማውቃቸውን ሰዎች አሉ ክሮፕ አድርጌ ሰርቻለሁ፣ ቆርጬ ሰርቻለሁ ቪዲዮአቸውን። ቤተ ክርስቲያን አባቶች አላት፣ ሲኖዶስ አላት፣ ቅዱስ ሲኖዶስ አላት። ቤተ ክርስቲያን የሆነ ነገር እስከምትል መናፍቅ እስከምትል ለምንድን ነው የምትቸክለው የሚል መልእክት አስተላልፌያለሁ በራሴ በኩል ማለት ነው በእሳቸው ዙሪያ። ከዛ ውጪ ከዛ በኋላ ያሉ እንግዲህ የወጡ የቤተ ክርስቲያናችን ትምህርቶች የሚመስሉ እንግዲህ በአባቶቻችን የወጡ ትምህርቶች ላይ ሰርቻለሁ። እሱንም ሰርቻለሁ። የምዋሸው ነገር የለኝም። ሚዲያ ላይ ያለ ነገር ነው። ብዙ ሰዎች እኔም ከሰራሁት በኋላም የሰሩ አሉ፣ ከኔ በፊትም የሰሩ አሉ። አንተም መልስ የሰጠህበት የአባቶች ቪዲዮ አለ። ከዛ ቀጥሎ አሁን አንተ ቦጃ ይሄንን ተሳስተሃል የምትለኝ የመምህር ሮዳስን ንግግር የሰራሁት ቪዲዮ ላይ ነው ኮመንት ያደረክልኝ ማለት ነው። እሱ ቪዲዮ ላይ አሁን በአጠቃላይ እኔ በምናገረው ቪዲዮ ላይ መናፍቅ አይደለም ሙስሊሙ እንኳን መጥቶ የድጋፍ ኮመንት ቢጽፍልኝ ለምንድን ነው የጻፍክልኝ ማለት አልችልም። 99% አይደለም 110% ፕሮቴስታንቶች መጥቶ ኮመንት እና ላይክ ቢያደርጉልኝ እኔ ምንም የሚመለከተኝ ነገር የለም። እኔ የራሴን መልእክት ማስተላለፌ ነው። ቦጃ ይሄኛውን ተሳስተሃል የምትለኝ ነገር ካለ ለምሳሌ እንግዲህ እንደ ሜንሽን ያደረግከው የቱን ነው? የመምህር ሮዳስን ቪዲዮ የሰራሁበትን ነው። እንደነዚህ አይነት ቪዲዮዎች እንደነዚህ አይነት ትምህርቶች እኛ ከውስጥ አንድ ብለን እኛ ከራሳችን ከሌላ ተቃውሞ ከሚመጣብን እኛ ከውስጥ ይሄ ነገር ትክክል አይደለም ማለት የማንለማመድ ከሆነ አሁንም ወደፊት
ትክክለኛ መንገድ ላይ እየሄድን አይደለም። ለምሳሌ መምህር ሮዳስ እንደዛ ሲናገሩ ልጅሽን ተቆጪ ሲሉ ማንን ነው የምትቆጣው? እመቤታችን ቅድስት ድንግል ማርያም ክርስቶስን እኮ ነው። ከዚህ የበለጠ ነገረ ድነትን የሚያፋልስ አለ እንዴ? ልደት ከዚህ የሚበልጥ እኮ የሚያፋልስ ንግግር የለም። ልጅሽን ተቆጪ ክርስቶስ እመቤታችን ቅድስት ድንግል ማርያም ልጇን የምትቆጣ እሱስ ለእናቱ አምላክን እኮ ነው የወለደችው። አይዶን ነው የምናመልከው አምላክን እኮ ነው የወለደችው። ልጅሽን ተቆጪ ብሎ አንድ መምህር መድረክ ላይ ቆሞ ሲናገር ይሄንን ካልተቃወምን የቱን ነው የምንቃወመው? እስቲ ምንድን ነው የምንቃወመው? ልጅሽን ተቆጪ ያለውን መምህር ካልተቃወምን የቱን ነው የምንቃወመው? የትኛውን ትምህርት እንድንቃወም ነው የምትፈልገው? ልጅሽን ተቆጪው ማለት ምን ማለት ነው? እንደነዚህ አይነት ተረት ተረቶች ከአውደ ምሕረታችን ላይ ይቁምልን ነው እኔ ያስተላለፍኩት መልእክት። አይ ቦጃ ይሄንን ተሳስተሃል የምትለይ ከሆነ አይ ዶንት ኖ በጣም ነው የሚገርመኝ እና በዚህ ዙሪያ እንዲያውም ብናወራ ደስ ይለኛል። ልጅሽን ተቆጪው ክርስቶስን የምትቆጣ እንዴ ጌታዬ ብላ የምታመሰግነው ቅድስት ድንግል ማርያምን እኮ እኛ የምናውቃት ጌታዬ አምላኬ ብላ የምታመሰግን እንደዚህ ነው የምናውቀው። ልጇን እንደ አምላክነቱ የምታመሰግነው የምታመልከው እንደዚህ ነው የምናውቃት እንጂ የምትቆጣው በተለይ ስቲል እንደ ሕፃን ልጅ አድርገው እኮ ነው እያወሩ የነበረው። ማንን? ክርስቶስን ግን አይደለም። ክርስቶስ እኮ በአብ ቀኝ ያለ እንዴት ነው ቀለል አድርገን የምናየው? እንደነዚህ አይነት ትምህርቶችን እኛ ራሳችን ከውጪ ሳይሆን እኛ ራሳችን ካላወገዝን ማን እንዲያወግዝልን ነው የምንፈልገው? ትክክል አይደለም ማለት ያለብን እኮ እንደነዚህ አይነት ትምህርቶች ናቸው። የዘላለም ሕይወትን አያሰጥም። ትክክል ነው። እንደዚህ አይነት ተረቶች እየተወራ በጣም ብዙ ሰዎች እየሳቱ ነው። ወደ ክርስትናው አያቀርባቸው፣ ወደ ስጋውና ደሙ አያቀርባቸውም። እንደነዚህ አይነት ትምህርቶች ትውልዱን ያዘናጋል ለማለት ነው ያንን ቪዲዮ የሰራሁት። እኔ አሁንም ይቅርታ አድርግልኝ፣ እዚህ ጋር ያላችሁ 1000 ሰው ይቅርታ አድርጉልኝ። እኔ መምህር ሮዳስ በተናገሩት ንግግር ላይ 100% ፕላስ አልተሳሳትኩም። አሁንም ቢሆን ማለት ነው እንደነዚህ አይነት ትምህርቶችን እኛ ከውስጥ ካልተቃወምን በስተቀር ሌላው ከውጪ ካራገበልን በኋላ እኛ ማደባበስ የለብንም። እኛንን መቃወም ያለብን። በመጀመሪያ ደረጃ ስህተቱ ምን መሰለህ? አንደኛ እኛ የፕሮቴስታንት ቃላትን መጠቀም ያለብን አይመስለኝም። ለእኛ አንዳንድ ጉዳዮች ፕሮቴስታንት ተረት ተረቶች ምናምን እያሉ የሚሰጡን ስም አለ። እኛ ክርስቲያኖች ነን። እነሱ የሚጠቀሙትን ቃላት ልንጠቀም አይገባም። አሁን ይሄ ልታስተካክለው ይገባል። እንዲህ አይነት ተረት ተረቱ ይሄ ፕሮቴስታንታዊ ማይንድ ሴት አያስፈልግም። ነገራችን ላይ ኦርቶዶክሳዊ ጭንቅላት ነው የሚያስፈልገን። ኦርቶዶክሳዊ ጭንቅላት ካለ የፕሮቴስታንቱን አካሄድ እንረዳለን። እኔ አሁን ስህተቱ ምንድን ነው ብዬ ልንገርህ ለአንተ። የመጀመሪያ ስህተት ክርስቶስ አምላክ ብቻ አይደለም፣ ፍጹም ሰው ነው። አይደለም ተቆጮ በሰውነቱ ጳውሎስ ምን ብሎ ነው የተናገረው? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራት ተሰማለት ተባለ። አምላክ ሆኖ እግዚአብሔርን ፈራው ተብሎ ተነገረለት። ምንም ልጅ ቢሆን አለ ከተቀበለው መከራ መታዘዝን ተማረ ይላል። ምንም እንኳን ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ተብሎ አሁን ክርስቶስ ተነገረለት። እውነት እኛ መምህር ተቆጩ ሲሉ ልክ እናት ልጅን ወይም ደግሞ የሆኑ እኛ ሰዎቹ በጣም ስጋዊ እንትን የሚያጠቃን ሰዎች ተነስተን በቁጣ እንደምንናገረው አይነት ንግግር አይደለም። እናት እንደው ድንግል ማርያም ክርስቶስን ተቆጩ ደግሞ ተቆጩ ነው የተባለችው እንጂ አልተቆጣችውም። እሷ አንድ ሰው አሁን ማየት ያለበት ሀሳብ ጌታ አለ፣ እናቱ አለች። ሶስተኛ ሰው ድንግል ማርያም ተቆጩ አላት እንጂ እሷ አልተቆጣችም። ስለዚህ ስህተቱ የሚጀምረው ድክመቱ ያለው ጌታ ጋርም አይደለም ድንግል ማርያም ጋርም አይደለም። እየጠየቀ ያለው ልጇን እንድትቆጣ እየጠየቀ ያለው ሰውዬ ነው ስህተተኛው። በዚህ ምክንያት እስኪ የቱ ጋር ነገረ ድነትን የሚያፋልሰው? ይሄ ድንግል ማርያም ያንን ነገር ስታደርገው ካላየ ከዛ ተቆጣችሁ ልጇን እንዴት ምናምን ብላ የሚለው ዘገባ ካልተመለከትን በስተቀር የሆነ ሰው ይህን ጥያቄ ስለጠየቀ ምኑ ጋር ነው ነገረ ድነትን የሚያፋልሰው? ምንም ከነገረ ድነት ጋር እንኳ ያገናኘውም ጉዳዩ አይስተሳሰርም፣ አይገናኝም። የሆነ ሰንበዲ በቃ እመቤታችንን ልጅሽን ተቆጩ አላት
ተብሎ ተናገረ። ተናጋሪው ነው ስህተቱ የተናገረበት መንገድ እንጂ እመቤታችን የዛን ሰው መልእክት ሰምታ ልጇን ተቆጥታ ከዛ ልጇን ቁጣዋን ፈርቶ እንዲህ ያደረገ ተብሎ ተዘግቧል? አልተነገረም። እንደዛ ስህተቱ የሚጀምረው ተናጋሪውን እኮ ነው እየተቃወምኩ ያለሁት ልደት። ተናጋሪውን እኮ ነው እንቃወም። ተናጋሪው ምልህን የሮዳስን አይደለም እኮ ተናጋሪው ምልህን የሮዳስን አይደለም። ሮዳስ ታሪኩን እየተናገረ ያለው እንጂ የታሪኩ ባለቤት በሉ ምዕመናን እያለ አይደለም። በሉ ምዕመናን እያለ ቆይ ሮዳስ ታሪኩን የሚዘግብ ሰው ነው። ሮዳስ ታሪኩን የሚዘግብ ሰው ነው እንጂ የታሪኩ ባለቤት አለ። እዛ መጽሐፍ ላይ ወይንም ሮዳስ የሚናገረው ሀሳብ ላይ አንድ ሰው አለ ተቆጩ እያለ እየጠየቀ ያለ የዛን ሰው ሀሳብ ነው ሮዳስ እየዘገበ ያለ። በሉስቲ ምዕመናን እያለ አልነበረም ሮዳስ ራሱ። ኖ የኔ ነጥብ ያለው የቱ ጋር መሰለህ? እኔ ነጥብ ያለው ሮዳስ ጋር አይደለም። ሮዳስ ምዕመኑን በሉ በሚለው ላይ አይደለም የኔ ነጥብ። የኔ ጉዳይ ያለው እነዚህ ሶስቱ አካላት ጋር ተቆጩ ብሎ እየጠየቀ ያለ፣ ከዛ ድንግል ማርያም፣ ከዛ በኋላ ጌታ። ያኛው ሰው እየጠየቀ ከዛ እመቤታችን ልጇን ተቆጥታ ከዛ ልጇ ያን ቁጣ ፈርቶ የሆነ እዛ ጋር የተከናወነ የተደረገ ነገር አለ? የለም። ያ ነገር ከሌለ ከእኛ መዳን ጉዳይ ጋር በምን አይነት መንገድ ይገናኛል? አለ የአንድ ሰው ፍላጎት ነው። እሺ ይሄ ትምህርት ትክክል ነው ልደት? ይሄ ትምህርት አይደለም ሲጀመር፣ ጉዳዩ ትምህርትም አይደለም ታሪክ ነው እየተነገረ ያለ። ታሪኩ ትክክል ነው ወይ? ታሪኩ የሚሆን ትምህርት የሚሆን አውደ ምሕረት የቤተክርስቲያናችን አውደ ምሕረት ላይ ቆሞ እየተናገረ አይደለም። ታሪኩ ልክ ነው አይደለም የሚለው ጋርማ እንመጣለን። ጉዳዩ ምን ያህል ክብደት አለው የለውም የሚለውን ነው የምናየው። ጉዳዩ ክብደት አለው የለውም እንመለከተው። ሮዳስ የተናገረው ነገር ከነገረ መዳን ጉዳይ፣ ከነገረ ቤተክርስቲያን ከመዳን ትምህርት አንጻር ትልቅ ጉዳይ ነው አይደለም። ነገረ ድነትን የሚያፋለስ ጉዳይ ነው አይደለም። እኛና ፕሮቴስታንቶችን የሚለይ ጉዳይ ነው አይደለም። ነገረ ድነትን የተሰራውን የክርስቶስን የመስቀል ስራ የሚያፋልስ ነው አይደለም። ፍጹም ከነገረ ድነት ጋር የማይገናኝ ከምንም ነገር ጋር አይገናኝም። ጀስት የሆነ ቦታ ያውም እኮ እንጦጦ አካባቢ ላይ እንደዚህ አይነት ነገር ተከናወነ ተብሎ የተነገረ ጉዳይ ናገረውን ይህንን ታሪክ የመቀበልም ያለመቀበል ሙሉ መብት አለ። የሚቀበሉትም የማይቀበሉትም ከነገረ ጉዳይ ጋር ከነገረ ድነት ጋር ተገናኝቶባቸው እኔ አልቀበልም ብል ያን ታሪክ አልቀበልም ብዬ ብነሳ የነገረ ድነቴን ትምህርት ይመታዋል ብዬ አይደል። እቀበላለሁ ብል ደግሞ አይ ቲንክ ተቋርጦብኝ ነበር አይደለ? ተቋርጬ ነበር። አሁን ተመልሳል። አሁን የሮዳስን ትምህርት ይቀበላለሁ ብል በቃ ልጅሽን ተቆጩ አላት የሚለውን እቀበላለሁ ብል ኦርቶዶክሳዊ አረዳድ እቀበላለሁ ብል ከኔ መዳን ትምህርት ጋር አይገናኝም። አልቀበልም ብልም እኔም ከመዳን ወደ ጎን አያደርገኝም። ስለዚህ ምንም አይነት ያን ያህል ልዩነት ሊፈጥር የማይችል ሀሳብ፣ ያን ያህል ትልቅ ኢሹ መሆንን የማይችል ነገርን እንደ ትልቅ ሀሳብ ወተን ተቃውሞ ብንፈጥር ለፕሮቴስታንት በር ከመክፈት ውጭ የምንጨምረውም የምንቀንሰውም ነገር የለም። እውነቱን ለመናገር የምንጨምረው የምንቀንሰው ነገር የለም። አሁን አንተ ልክ አጽንኦት ሰጥተህ በተናገርከው መንገድ ከቅዱስ ቁርባን ጋር ይገናኛል ይህ ትምህርት? አይገናኝም። ከጥምቀት ጋር ይገናኛል? አይገናኝም። ከነገረ ምጽአት ጋር ይገናኛል? አይገናኝም። በቃ እናት ስለሆነች በሚል ሴንስ እናም ደግሞ በስጋ ስለወለደችው ምንም እንኳን ልጅ ቢሆን አለ ጳውሎስ ከተቀበለው መከራ መታዘዝን ተምሯል። ብዙም ታዟል እኮ ጌታ ታዟል። እንኳን ጌታ ኤልያስ እንኳን ከእግዚአብሔር ጋር ግብግብ ውስጥ ገብቷል እኮ። መጽሐፍ ቅዱስ ላይ እንደዚህ አይነት ጠንከር ያሉ ታሪኮችን ካልባረከኝ አለቅም ትግል ከእግዚአብሔር ጋር ሰማይን እስከማዘጋት በቃ ዝጋ እዚህ ድረስ ለቅዱሳን የሚታዘዝ ጌታ። ስለዚህ ተቆጩ ዩናሴንስ እዘዡ የሚለውን ሀሳብ ለማምጣት ነው እንጂ ያን ያህል ቢግ ዲል ሆኖ እኛ ቪዲዮ ሰርተንበት እዛ ለፕሮቴስታንት አመቻችተን ከዛ ከቤት ውስጥ ሆነ የሚቃወም ሰዎችን አገኘን ምናምን። ይሄው እኮ እቺ ቤተክርስቲያን ስህተት። አሁን ትልቋን ቤተክርስቲያን አንተ በጌታ ደም የተዋጀችን ቤተክርስቲያን በእንደነዚህ አይነት ትንንሽዬ የሮዳስ እኮ ከቤተክርስቲያኒቱ አንጻር ምንም አይደለም እኮ። የእሱን ንግግር አምጥተን እንደ ትልቅ ነገር አድርገን ስንናገር ሰው የሚመለከተው አንተና ሮዳስን አይደለም ቤተክርስቲያኗን ነው። ሽናት እንግዲህ ክርስቶስን ትሰብካለች የምትባል ቤተክርስቲያን ይህን ተረት አይተን እኮ የወጣ ነው እያለ የሆነ ሰው ቢሰናከል ምን ትጠቅማለህ አንተ? ማንን አስተማርክ? ማንንም አላስተማርክም። ምንም አንፈጥርም። ትንንሽዬ ሀሳቦችን በተቃወምን ቁጥር ምንም አይነት ነገር አንፈጥርም። ቤተክርስቲያኒቷን ለሌሎቹ አሳልፎ ከመስጠት ውጭ ሞር ደግሞ ክብደት የሚያገኘው ጉዳይ እኛ ስንናገረው ነው። እነሱማ ሁሌ ከቤተክርስቲያን ስህተት ፈላጊ ናቸው።
እኛ ስንጨመርላቸውና እኛ ስንናገርላቸው ጉዳዩ ክብደት እያገኘ ነው። እንደዚህ አይነት ነገሮች አሉ እንዲህ እያለ ሰው ከቤተክርስቲያን እንዲወጣ ምክንያት መሆን የለብንም። ጠንከር ያለ ሀሳብ ካገኘ ተቃውሞ። መሰረታዊ ጉዳዮች ማንም የተናገረውን ታሪክ የመቀበል ግዴታ ያለ ስፔኩሌሽኖች እኮ አሉ እኮ። ጳውሎስ ራሱ ከአንዳንድ የሚናገራቸው ጉዳዮች አሉ። ያን ያህል ኢሹ ያልሆኑ ነገሮች፣ ብዙም የማይከብዱ ነገሮች፣ ከሃይማኖት አንጻር ቀለል አድርገህ የምታልፋቸው ጉዳዮች ይኖራሉ። ይህን እንደዛ መውሰድ ነው። ታሪኳ ምን አደረገ አላደረገ፣ ልጅሽን ተቆጩ ቢባል ልንረዳው የሚገባው እንግዲህ አሁን ድንግል ማርያም የትህትና እናት ናት። ልጇን ምን ብላ ነው የምትቆጣው? ምንስ ጥፋት ተገኝቶበት ትቆጣዋለች? ጀስት ለመተላለፍ የፈለገው ታሪክ ምን የሚል ነው? ዞሮ ዞሮ እዘዥው፣ ጠይቂው። ኧረ ከደረሰባቸው ችግር አንጻር በቃ በምልጃሽ የሆነ ነገር አድርጊ የማለት ሀሳብ ለማስተላለፍ ነው እንጂ ያን ያህል የሚረብሽ ሀሳብ ሆኖ አይደለም። መምህር ሮዳስም ለድንግል ማርያም ካለው ፍቅር አንጻር የተናገረው ንግግር ነው እንጂ ያን ያህል ነገሮችን የሚያበላሽ አይደለም። ስለዚህ አንደኛ መምህራኖቻችንን እንዲጠሉ እናደርጋለን። ገብቷል? ምንም ደህና ትምህርት ቢያስተምሩ ነገ ክርስቲያኖች ይሄ እንትን ተረት ተረት ብለህ አንተ ራስህ ኦርቶዶክሱ ስትናገር ነገ ይህንን መምህር ሰዎች እንዳይሰሙት እናደርጋለን። ስንትና ስንት መጽሐፍቶችን የጻፈ ነገረ ማርያም፣ ነገረ ክርስቶስን በጣም ብዙ ትምህርትን የሰጠውን አንድን ሰው እንደዚህ ትንሽ ነገር አግኝተን ስንናገረው የክርስቲያኖች ልብ ላይ ምን አይነት ነገር እናስቀምጣለን? መሰረታዊ የሆነ ሀሳብ እንኳን ቢያካፍላቸው እንዳይሰሙት እናደርጋለን። ጆሮ እንዳይሰጠው እናደርጋለን። ይቅርታ ልደት፣ ከክርስቶስ ክብር የመምህር ሮዳስ ክብር ነው ያስጨነቀ። እንደዛ ነው እያየው ያለሁት። ከመምህር ሮዳስ ክብር ከክርስቶስ ክብር የመምህር ሮዳስ ክብር ያስጨነቀ እየመሰለኝ ነው። ምክንያቱም ማለት ነው ምክንያቱም ሳስቀምጥልህ ድንግል ማርያም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የእመቤታችን ጉልበት ላይ ተቀምጦ እንደ ሕፃን ልጅ ተቀምጦ ያለ ነገር አድርጎ አንድ ሰው ሲናገር ተቆጪው እንዲያርጊው ብሎ ሲናገር የክርስቶስን ክብር እንዴት ብትመለከተው ነው ማለት? እኔ ግራ ነው የገባኝ። ማለት እኛ አሁን እዚህ ጋር ስለ ጥምቀት ስለ ሚስጥረ ጥምቀት አይንካ፣ ስለ ስጋውና ደሙ አያፋልስ እንጂ ችግር የለውም ስትል ላብራራው ሚስጥረ ጥምቀትን አይንካ እንጂ ሚስጥረ ቁርባንን አይንካ እንጂ ዶግማዊ የሆኑ ትምህርቶችን አይንካ እንጂ ቀለል አድርገህ ለፈው ስትል ለመምህር ሮዳስ እየተጨነቀ ነው። ከክርስቶስ ክብር በላይ ማለት ነው። ልጅሽን ተቆጪው ሲባል አሁን ማለት ስንመለከተው ዛሬ እመቤታችን ቅድስት ድንግል ማርያምንና ጌታችን መድኃኒታችን ኢየሱስ ክርስቶስን በምን አይነት ስኬል ላይ ያስቀምጠ ነው እንደዚህ ልትለይ ቻልከው? ቢባልም ችግር የለውም ተብሎ የሚታለፍ ነገር ነው። ይሄ ነገር ቢባልም ችግር የለውም ተብሎ የሚታለፍ ነገር አይደለም። ክርስቶስ ማለት እኮ ፍጹም ሰው ፍጹም አምላክ ቢሆንም እሺ፣ አዋይ አንድ ነገር ብቻ ለመናገር ነው ሀሳብ ለመስጠት ሳይሆን ማለት ከአንተ እኩል እየሰማን ነበር ቦጃዬና የልደትን ንግግር እንደዛ አድርገን እኛ አልተረዳነውም። በቀላሉ በአጭር አማርኛ ሊነገረን የፈለገው ዶግማ ሲል እኮ ምን ማለት ነው? ነገረ ክርስቶስ ማለት እኮ ነው። ዶግማ ራሱ የእሱ ትምህርቶች ናቸው እኮ ሁሉም። ሚስጥረ ስላሴ ብትል ክርስቶስ ያስተማረው ነው። ስጋዬን ብትል ጥምቀትን ብትል ቁርባንን ብትል ትንሣኤ ሙታንን ብትል ኦኬ፣ አየሁ ማዕከሉ ክርስቶስ ነው እንትን የሚለው እሱ እያለ ግን የነበረው ምናልባት ተቆጩ የሚለውን አሳስቢው በሚል ከሆነስ ማለት ሙሉን ሰምተዋል አውቀዋል ወይ እና ደግሞ አቅንተን መረዳትም ደግሞ ለውጭም ደግሞ አሳልፎ አለመስጠትን በሚለው ምናምን ከዛ አንጻር ነው እየነገረ ያለው። እና ቦጃይ ምናልባት በደንብ ካልተረዳኸው አንድ ጊዜ አሁን በጠየቀው ጥያቄ መሰረት አድርገው ትንሽ ግልጽ ያድርግልህና በዚሁ መቅጨትና መቋረጥ እኔ እየተናገርኩ ያለው የነገረ ክርስቶስ ትምህርት አንተ እንደምትለው የሚቀልብኝ ሰው አይደለሁም። በመሰረቱ አንተን እዚህ ሚዲያ ላይ ከማግኘቴ በፊት በጣም ለበርካታ ጊዜ ሳስተምረውና ዋጋ የምከፍልበት ትምህርት ነው ነገረ ክርስቶስ ትምህርት። መቼም ቀሎብኝ አያውቅም፣ ሊቀልብኝም አይችልም። የማልደራደርበት ትምህርት ቢኖር የነገረ ክርስቶስ ትምህርት በፍጹም ቀሎብኝ አያውቅም፣ ሊቀልብኝም አይችልም። ሮንግሊ አንደርስታንድ አድርገኸኛል። እኔ እያልኩ ያለሁት ሰውየው ያንን ንግግር ተናገረ፣ ሶስተኛ ሰው አለ፣ ያን ንግግር ለድንግል ማርያም ተናገረ እና ድንግል ማርያም ያንን ንግግር ስትናገረውም ወይም ደግሞ ልጇንም ስትቆጣው የተመለከትንበት ሌላ ቦታ የለም። በግን አንድ ሰው የራሱን ፍላጎት ተናገረ። የዛ ሰውዬ ንግግር የተናገረበት መንገድ ተቆጩ የሚለው ቃል ከአምላክ አንጻር ስህተት ነው።
ያለበት ሴንስ ግን ምንድን ነው ነው? አሁን ለዚህ እኮ ነው ኦርቶዶክሳዊ አረዳድ ያስፈልገናል ስንል ከዚህ በላይ ከባድ ነገሮች መጽሐፍ ቅዱስ ላይ እንመለከታለን። የተባለበት ጉዳይ ግን ምንድን ነው ነው? ያ ሰው ድንግል ማርያም ፍቅር ያለው አንድ የቤተክርስቲያን ሰው ልጇን እንድትለምነውና ዝናቡን እንዲያዘገየው ዝናቡን እንዲያቆየው እንደዛ ይመስለኛል ታሪኩ፣ እርግጠኛ አይደለሁም። እባክሽ ለምኝው ከሚል ሀሳብ አንጻር የተነገረ ንግግር ነው። በዛ መንገድ ከሆነ ያን ያህል ችግር የሚፈጥር ጉዳይ አይደለም። ሌላ መርሳት ብናቀለው ደስ ይለኛል፣ ቀለል ብናደርገው ደስ ይለኛል። ነገሩ እንዲከር አልፈልግም። እኔ በአጠቃላይ ለምኝው ቢል ኖሮ ማንም ጆሮ አይሰጠውም፣ እኔም ጆሮ አልሰጠውም። ለምኝው ነው እኔም ለምኝልኝ ብዬ ለምናታለሁ። እመቤታችን ቅድስት ድንግል ማርያምን ልጅሽን አሳስቢልኝ ለምኝልኝ ብዬ እናገራለሁ። ግን አሁን ከተናጋሪውም አይደለም፣ እኔ ተናጋሪው አለማወቅም ሊሆን ይችላል። እኚህ መምህር ግን ያንን ታሪክ አምጥተው እንዴት አውደ ምሕረት ላይ ይናገራሉ? አንድ ሁለተኛ፣ በእኔና በአንተ አይምሮ አይደለም ማሰብ ያለብን። እኔና አንተ መጽሐፍ ቅዱስን እናነባለን፣ ከምን አንግል መቀበል እንዳለብን እናውቃለን። እዛ ቦታ ላይ ያለ ምዕመን እኩል ማይንድ ያለው ነው ወይ? እንደኛ ማሰብ የሚችል ነው ወይ? እዛ ቦታ ላይ ያለው ምዕመን እስቲ ምዕመናን በሉ ልጅሽን ተቆጪው ብሎ አስደግሞ ምዕመናንን ሲያዝ ብላ አዳምጠኝ ልደት የዚች ጋር ልጨርስ። ምዕመናን እስቲ በሉ ልጅሽን የዝናቡን ጌታ ልጅሽን ተቆጪው ብሎ አስደግሞ ምዕመናኑን ሲያዝብል ምዕመናኑ እዛ ቦታ ላይ ያለው ለእመቤታችን ለቅድስት ድንግል ማርያም ምን ያህል ቦታ እንዲሰጥ ለጌታችን ለኢየሱስ ክርስቶስ ደግሞ ምን አይነት ቦታ እንደሚሰጥ መገመት ትችላለህ። እንደኔና እንዳንተ አይምሮ አይደለም ማሰብ ያለብህ። እዛ ቦታ ላይ ያለው ምዕመን የተለያየ አይነት ማይንድ ያለው ሰው ነው። ቶሎ መረዳት የሚችል ሰው አለ። እንዴ ክርስቶስን አምላክ እንደሆነ የማያውቅ ምዕመን እኮ አለ። ሄደ አሁን እኮ አንተ መጽሐፍ ቅዱስ ስታድል ወጥተህ አጋጣሚ እስቲ ጠይቅ፣ ማን ነው አምላክ ብለህ ጠይቅ እስቲ። እመቤታችን ቅድስት ድንግል ማርያምን የሚጠራ አታጣም፣ እርግጠኛ ነኝ። እሱ እኮ ምንም ችግር የለውም። በቃ ለዛ አውደ ምሕረት ላይ እንደነዚህ አይነት ትምህርቶች መሰጠት የለባቸውም ነው የኔ ተቃውሞ። እኔ ደግሞ አንተ ላይ ያለኝ ተቃውሞ ልንገር። እንዲህ አይነት ትምህርት መሰጠት አለበት ብዬ አይደለም እኔ አንተን እየተከራከርኩ ያለሁት። እንደዚህ አይነት ንግግሮች መምህራኖች መድረክ ላይ ሲናገሩ ለቃላታቸው መጠንቀቅ አለባቸው፣ በጣም አለባቸው በሚገባ ለሚናገሩት ነገር መድረክ ላይ ወጥቶ ለሚወራ ንግግር መጠንቀቅ አለ። በቃ መድረክ ላይ ከቆምን በተቻለን አቅም መሰረታዊ ጉዳዮችን አስተምረን ብናልፍ ብዬ ከሚደግፉ ሰዎች ውስጥ አንዱ እኔ ነኝ። ግን ጉዳቱ ከመምህሩ ንግግር የበለጠ ጉዳቱ ግን እኛ ሚዲያ ላይ አምጥተን ለሰዎች ስናሰራጨውና እኛው ራሳችን ተቃዋሚ አድርገን በጣም የመቃወም መንፈሳችን ራሱ እኮ ፕሮቴስታንታዊ የሆነ ተቃውሞ እኮ አንተ እያደረክ ያለው ኦርቶዶክሳዊ ተቃውሞ እንኳን አይደለም እኮ። እኔ ስቃወም አይተህ አኬ ሲቃወም አይተህ ታውቃለህ፣ ሌሎች ወንድሞች ሲቃወሙ አይተህ እናውቃለን። ኦርቶዶክሳዊ አይነት ተቃውሞ ለዛ አለን የምንቃወምበት መንገድ ምንም አይነት የሆነ እንደ ፕሮቴስታንታዊ ያልሆነ ግን ትምህርቱ የምንቃወምበት አካሄዳል። ይሄ ተረት ተረት ምናምን እያለን አንቃወምም። አሁን ያንተ አንድ ተቃውሞ ራሱ ፕሮቴስታንታዊ ተቃውሞ ነው፣ ኦርቶዶክሳዊ ተቃውሞ አይደለም። ምንም እንኳን ልክ ብትሆን ሰውየው ያስተላለፈው ነገር ልክ አይደለም። ይሄ ምን አይነት ታሪክ ነው? ምን ማለት ነው? ተቆጭ የሚለውን እንኳን ብትቃወም ተቃውሞ ግን ኦርቶዶክሳዊ ሳይሆን ፕሮቴስታንታዊ ለዛ ያሉ ለዛ ነው ተው ያልኩ። አንድ አትቃወም ሳይሆን ተው። ትምህርት ነው ልደትዬ፣ ምን አይነት ትምህርት ነው? የምን ትምህርት? መምህር ሮዳስ ያንን ነገር የተናገሩት መጽሐፍ ቅዱስ ላይ የለም፣ ገድል ላይ የለም፣ ተአምር ላይ የለም። የቤተ ክርስቲያናችን መጽሐፍ ላይ የሌለ ነገር አንድ ሰው አውደ ምሕረት ላይ ቆሞ ያውም በቃ ተቃራኒ የሆነ ክርስቶስን ዝቅ እመቤታችንን ከፍ የሚያደርግ አይነት ንግግር ሲናገር ይሄ ከተረጠረት ያለፈ ምንድን ነው ታዲያ? አልተደረገም። አየህ፣ ይሄ ነው በቃ ቅድም ስልህ የነበረው መንገድ ይሄ ነው። በጣም ይቅርታ አድርግልኝና ፕሮቴስታንታዊ የሆነ ተቃውሞ የምታደርግ ከሆነ እመነኝ፣ በእንደነዚህ አይነት የማይረቡ ንግግሮች ነገ ቅዱስ ቁርባንን የምትቃወሙ ነገረ ክርስቶስን የምትቃወሙ ተቃወሙ። ትክክል መስሎ ያልታየ ነገር ስትቃወም ታሪክን መስፈርት ታደርጋለህ። ሐዋርያዊ ትውፊትን ማለት መጽሐፍ ቅዱስን መስፈርት መሰረት ታደርግና ትቃወማለህ። ስትቃወም ግን ተቃውሞ ኦርቶዶክሳዊ ካልሆነ ሀሳብን የምትገልጽበት መንገድ ኦርቶዶክሳዊ ካልሆነ እመነኝ፣ ፕሮቴስታንታዊ አካሄድ ከሆነ የምትሄደው ነገ ሳታስበው ራስህን ከነሱ ጎን ታገኘውና ከመሰረታዊ ትምህርት ትጎላለህ። እኔ እየነገርኩ ያለሁት እንደ ወንድምነት አትቃወም አይደለም እያልኩ ያለ ተቃውሞውን ኦርቶዶክስ ያደርግ። አሁን እንኳን
አንደበትህ የተገዛ አይደለም፣ ኦርቶዶክሳዊ አይደለም። ተረት ተረት ምን አስባለ እንደዛ እነሱ ይጠቀሙትን ቃል። ይሄ ታሪክ መጽሐፍ ቅዱስ ላይ አላውቀውም፣ ይሄ ታሪክ ገድላት ላይ አልሰማውም፣ ይህን ታሪክ በትውፊት አላየሁትም። እንደኔ ይሄ ነገር ቤተክርስቲያን ውስጥ እንደዚህ ትምህርቶች ባይሰጡ ብለህ ብትቃወም ጨዋነት የተሞላ ኦርቶዶክሳዊ ተቃውሞ ነው። ፕሮቴስታንታዊ ተቃውሞ ግን አይጠቅምህም። እና አንተ የምታደርገው ፕሮቴስታንታዊ ተቃውሞ ቤተክርስቲያንን ከማጠልሸት ባለፈ እመነኝ አንድ የምትለውጠው ሰው አይኖርም። የምታስደስተውም ኦርቶዶክሳዊን አይደለም፣ የምታስደስተው ፕሮቴስታንቱን ነው። ገብተህ ይኸው ቪዲዮውን 99% ኦዲየንስ ኦርቶዶክስ አይደለም። ምን ጠቀምክ ታዲያ? ኦርቶዶክሱ ሰምቶ ይሄ ነገር ልክ አይደለም ብሎ ካልተረዳ ምን ጠቀመ? ሙስሊሙና ጴንጤው ልክ ነህ ቢልህ ምን ትጠቀማለህ? ልክ ነህ ሊልህ የሚገባውና የአንተ ኦዲየንስ ታርጌት ኦዲየንስ ሙስሊም አይደለም ወይም ጴንጤ አይደለም። ታርጌት ኦዲየንስ ኦርቶዶክስ ነው። እና ኦዲየንሶችን ደግሞ ተመልካቾችን ያማከለ ንግግር ነው መናገር ያለብን። የምትናገረው ንግግርም በዋነኝነት ጥቅሙ ለኦርቶዶክሶች እስከሆነ ድረስ ኦርቶዶክሳውያን ወደ ቤተክርስቲያን እንዲመለሱና መሰረታዊ ትምህርትን እንዲለዩ፣ አንዳንድ ትምህርቶች ልክ ካልሆኑ ልባቸው እንዳይረበሽ፣ ልባቸውን ለማጽናት ተጨንቀው ግራ ገብቷቸው ይሄ ትምህርት ምንድነው ግን ምናምን ብለው ልባቸው እየተረበሹ ያሉ ሰዎችን ለማረጋጋት ሆነ የሰራህበት መንገድ ልክ አይደለም። የሰራኸው ኦርቶዶክሳውያንን በሚያሳዝንና ቤተክርስቲያንን በሚያጠለሽ መንገድ፣ ሌላውን ግን በጣም ልባቸውን በሐሴት የሚጨምር ነገር ያደር። ከዚህ የተነሳ አካሄድ ልክ አይደለም። ተቃውሞ መቃወም ልክ ቢሆንም ግን የተቃወምክበት መንገድ 99 ፕሮቴስታንታዊ አካሄዶች ኦርቶዶክስ አይደለም። እኔ አንተም ብሆን እኔም ቪዲዮ ብቃወም ምንድን ነው የምለው? አስቀምጥና አንደኛ መድረክ ላይ ስንወጣ እነዚህ ትምህርቶች ብናስተምር፣ ሁለተኛ ይሄ ትምህርት ምንጩ ታሪኩ ሶርሱ የማይታወቅ ከሆነ በዚህ ልክ ባይቀመጥ መልካም ነው። ከስንት አንዴ በንግስ የምናገኘውን ኦርቶዶክስ እንዲህ አይነት ትምህርት አሁን ተመልሻል ይመስለኛል። እና ከስንት ጊዜ በንግስ የምናገኘውን ኦርቶዶክስ ቢያንስ እንደዚህ አይነት ትምህርት አስተምረን ብንሸኘው፣ እንደዚህ አይነት ታሪኮችን ለጊዜው ቢቆዩ። አንያ ቃሉ ይከብዳል፣ ንግግሩ ተቆጩ። እንደዚህ አንዳንድ ሰዎችን ሌላ ከጴንጤ ወደኛ የሚመጡትን ይከለክልብናል። ኦርቶዶክስ ውስጥ ያሉትን ልባቸው ሊሸረሽርብን ስለሚችል እንደዚህ አይነት ቃላቶችን ባንጠቀም ብለህ አንተ እንደ ልጅ ያንን መምህር እንደ አባት አድርገህ ብትቃወም ልክ ነው። አሁን አንተ አቡነ ገብርኤልን ሲቃወማቸው ተሰማህ አይደለ? የተሰማህ ለምንድን ነው? እጅግ ፍጹም የቤተክርስቲያን ልጅነት ባጣ መንገድ የተቃወሟቸውን ሰዎች ስታይ ነው የተሰማ። እኔም የከፋ ይለዛ ነው እንጂ ትምህርቱን ደግፈ ነው አይደለም። ሁላችንም ደሴም ቲንግ አንተ የደበረህን ነገር ተመለሰ በሌላ መምህር ላይ እና ቤተክርስቲያን ኦርቶዶክሳዊ ለዛ ይኑርህ፣ ኦርቶዶክሳዊ አካሄድ ኦርቶዶክስ ታርጌት ኦዲየንስ ልትመለከተው ይገባል። ሞር የሚሰማ ሰው ማን ነው? ሞር ጆሮ እየሰጠ ያለው ማን ነው? ማን ነው የሚያዳምጥ? ማን ጋር እየደረስክ ያለው? ማን ነው የሚሰማ? በንግግር ማን ውጤታማ ሆናል? ይሄ ሬት መደረግ። በትምህርቴ ማንን ጠቅም ያለው? ማን ጋር ደርሻለሁ? ዓላማችን ቤተክርስቲያንን ልዕልናዋን ወይም ደግሞ ለክርስቶስ ኢየሱስ ከሆነ በጽናት እየቆምን ያለ ነው። የጌታን ክብር ከፍ ለማድረግ ከሆነ የምናደርግበት መንገድ ሰዎች ሊገባቸው ሊረዱት በሚችል መንገድ ነው እንጂ ፕሮቴስታንታዊ ተቃውሞ ልክ ነው ብዬ እኔ አላስብም። ያንን የተቃወምኩ እኔ አሁን መምህር ዘበነ ላይ እኮ ቪዲዮ ሰርቻለሁ፣ ነግሬያለሁ። ከዚህ በፊት ስሰራ የነበረበት አባትነታቸውን ወይም ንግግራቸው ምናምን ይሄ ተረት ተረት ምናምን ጴንጤዎቹ እንደሚሉት በዛ መንገድ አይደለም። በቃ በስነ ስርዓቱን በጠበቀ መንገድ በቃ ይሄ ንግግር ልክ አይደለም፣ እንዲህ አይነት ንግግሮች ባንጠቀም። አንተ ከተቃወምኩ ይልቅ እኔ የተቃወምኩት ይበልጣል። አንተ በጣም ስላገዘፍከው ነው እንጂ እኔ የተቃወምኩት እኮ ከማርያም ስም ከጌታ ስም ይልቅ የማርያምን ስም ሲሰማ ሴጣን ይደነግጣል። ይሄ የሚያስደነግጥ ንግግር ነው፣ ሾክ ያደርጋል። ከዛ ግን ስነሳ ይህ ሰውዬ ምንድነው ተረቱ አያልቅም ወይ ምናምን ብዬ አይደለም የተናገርኩት። መጽሐፍ ቅዱስ ላይ ሲናገር አጋንንት የሚንበረከኩለት፣ አጋንንት የሚታሰሩበት፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስም ጌታ እንደሆነ ይመሰከር ዘንድ የተሰጠው ይሄ ስም ነው ብለህ በኦርቶዶክሳዊ ለዛ ባለው መንገድ ይህ ሀሳብ ልክ አይደለም ብለህ ብትቃወም አሪፍ ነው። ለምሳሌ አክሊል አባታችንን ብፁዕ አቡነ በርናባስን ከጥምቀት አንጻር የሆነ ስውት የሆነ ትምህርት ተናገሩ። ከዛ ምን አደረገ? ወጣና በስነስርዓት መልእክቱ ፎከስ አድርጎት ተናገረ። ያ ነገር እሳቸው ጋር ደረሰ። ከዛ በጣም ተደመሙ፣ ስህተታቸውን አዩት። ለማስተላለፍ የፈለግኩት አየህ፣ ሌላውም ሰው ታረመበት፣ እሳቸው ታረሙ፣ ሌላውም ሰው ታረመ። ሁሉም ዊን ዊን ሆነ፣ በሁለቱም አቅጣጫ አሸናፊ ሆነ። ግን ፕሮቴስታንታዊ የተቃውሞ መንገድ አያዋጣም።
ስህተት ካገኘ በኦርቶዶክሳዊ ማይንድ ሴት እየመዘንክ ይሄ ልክ አይደለም ማለት እንጂ የፕሮቴስታንት ቃላቶችን እየተጠቀምክ የቤተክርስቲያን ትምህርቶችንና አባቶች የምትቃወም ከሆነ ውጤቱ አስጊ ነው ልልህ ነው ከተረዳኸኝ። ይሄ ነው በቃ አይ ታንክ ዩ። ዋናው ትምህርቱ ስህተት እንደሆነ መተማመናችን ነው። መቃወሜ ልክ መሆኔ ነው። የተቃወምኩበት መንገድ ለሰጠኝ ምክር አመሰግናለሁ። ችግር የለውም። መስተካከል ያለበት ነገር ይስተካከላል። አሁንም ቢሆን ግን እኔ የማስተላልፈው መልእክት ምንድን ነው? ለመምህራኖቻችን የበለጠ መድረክ ላይ አውደ ምሕረት ላይ ለምትቆሙ የምታስተምሩትን ነገር ተጠንቀቁ። ከመጽሐፍ ቅዱሳዊ አድርጉልን፣ ህዝቡ የሚድንበት አድርጉልን የሚል መልእክቴ ነው። እንደዛ ሲሆን የሚቃወም ሰው የለም፣ የሚደግፍ ነው እንጂ በቃ እጁን አጨብጭቦ ላይክ አድርጎ የሚያልፍ ነው። ህይወት የሚያሰጥ ህይወት የሚሸት ትምህርት እሱ ነው የናፈቀን። ለዛ ነው። ኤኒዌይስ አመሰግናለሁ። ታንክ ዩ። ቃሉት ያሰማልን። ልደቱ እኮ ልክ እንዴት ነው? ቅዱስ ዮሐንስ አፈወርቅ ምን ይላል? የሚገስጽ ሰው ቁጡና ቃለ ሻካራ አይሁን፣ ይልቁስ ቁስልን እንደሚያክም ሐኪም በርህራሄ ያድርግ እንዳለው ማለት ነው። እና ቅዱስ ጳውሎስን በዚህ በገላትያ መልእክቱ ምዕራፍ 6 ቁጥር 1 ላይ ምን ይላል? ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት ይላል። እና ይሄ የምናሳየው ወይም ደግሞ የምንናገረው አነጋገራችን ሰዎች ጋር ሲደርስ የሚፈጥረውን ለውጥ ቅድም በአኬው አድርጎ ምሳሌ የሚሰጠው ነበር ልደቱ እኮ። እና ቃሉት ያሰማል ልደቱ እኮ። ቦጃዬም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ጥሩ እንትን ነው፣ ለሁላችንም የሚጠቅም ነው። በነገራችን ላይ እንዴት ማድርገን መናገር ክብርን በማይነካ መልኩ ስህተቷን ብቻ ነቅሰን አውጥተን እንደው በጣም ትህትና በተሞላበት ልክ እንደ ልጅ ሆነን አባቶቻችን ሊሳሳቱ ይችላል፣ ሰዎች አይደሉ፣ ማንም ሰው ሊሳሳት ስለሚችል፣ ስለዚህ እንደዛ አድርገን ማረም እንደሚገባን ልደቱ እኮ ተናግሯል። እና ቃሉት ያሰማል ልደቱዬ፣ እግዚአብሔር ያክብርልን። እና ደስ የሚል ቆንጆ ነበረ ጊዜ፣ አሪፍ ነው። ቴንኪዩ ባሮቴ። ምክንያቱም ስህተት እንኳን ተሰርቶ ሆኖና ስህተቱን የምትቃወሙበት መንገድ ኖርማል ካልሆነ ክርስቲያኖች መጥተው የሚያዩት አንተ የተቃወምክበትን መንገድ ነው እንጂ የተቃወምከው ነገር ልክ ነው አይደለም አይሉ። እኔ ስሰማው ከዛሬ 1 ዓመት ምናምን በፊት ቆይቷል ይህን ቪዲዮ ከሰማሁት እና ሰምቼዋለሁ። ያን ያህል አደገኛ ሆኖ ምናምን እንትን ለማለት አልሞከርኩኝም። ደግፌው አይደለም ንግግሩ ብዙም ለጆሮ ምናምን ደስ ባይለኝም እንትን አላልኩትም፣ አልተዋጠልኝም፣ አለፍኩት ዝም ብዬ። ግን ብቃወመው ኖሮ ያን ቪዲዮ እንደዚህ አይነት ሀሳቦች ብቃወምበት መንገድ ኦርቶዶክሳዊ በሆነ መንገድ ብቃወም። ምክንያቱም የኔ የኦርቶዶክሳውያንን ነው ታርጌት ማድረግ ያለብኝ። እዛ የአንተ ቪዲዮ ላይ ኦርቶዶክሶች ጭራሽ ተናደው ከመጡ አየህ፣ ያስተላለፍከው ነገር እነሱ ጋር ሴንስ አልሰጣችሁም። ለምን? አካሄዷችን ኦርቶዶክሳዊ አካሄድ ስላለ አካሄዳችን ኦርቶዶክሳዊ ስላለ። እኔ አሁን በእነዚህ በብፁዕ አቡነ ሕዝቅኤል ላይ እና በእኛ አባት ላይ የሰራሁት ቪዲዮ ላይ ኦርቶዶክሳዊ እጅግ በጣም በሚገርም ሁኔታ ነው የተቀበለኝ። በጣም በሚገርም ሁኔታ እጅግ በጣም ማለት ነው። በጣም ነው ደስ ያላቸው። አብዛኞቹ ደስ ብሏቸዋል። ኦርቶዶክሳውያን አከብዶን ነበር፣ ግራ ገብቶን ነበር፣ ተጨንቀን ነበር። በጣም ተውጦላቸው። ለምንድን ነው ይሄ የሄድኩበት መንገድ? እሳቸውን አባቶቼን ትምህርቱ ላይ የሄድኩበት መንገድ ፍጹም በልጅነት መንፈስ። እኔ ብፁዕ አቡነ ገብርኤልን እሳቸው ላይ በእሳቸው ላይቭ ላይ ነበር የተናገርኩት። ስናገር የተናገርኩበት መንገድ ፍጹም አባትነታቸውን ክብር ባልነካ መንገድ። ምክንያቱም ነገ መስቀል ቢያሳልሙ እግራቸው ስር ወድቄ መስቀላቸውን የምሳልም ልጃቸው ነኝ። ነገ ሀገረ ስብከታቸው ቢሄድ አባቴ ብዬ የምቀበላቸው ናቸው። አባ ብፁዕ ብዬ የምቀበላቸው አባት ናቸው። ገብቷል? ስህተት አገኙ፣ ስተገኘ ስህተቱ ታረመ፣ በቃ አለቀ። ከዛ ውጭ ሌላ ጉዳይ የለኝም ከማንም ጋር። እኔ በምሰራው ቪዲዮ ጴንጤ የሚደሰት ከሆነ ቆም ብዬ ማሰብ አለብኝ። እኔ በማስተላልፋቸው ትምህርቶች በጣም ሀሴት እየተሰማ እኔ እንደሱ አይነት አካሄድ ሄጄ ስለማያውቅ ነው አሁን የጫን ብዬ የምናገረው እሱን ማለት ነው። አንዴ ጫን ብዬ የተናገርኩ አብረን ቆይተናል ብዬ ስላሰብኩ ነው። እና እኔ እንዳንተ አይነት አካሄድ ሄጄ አውቃለሁ፣ ግን ምንም አላተረፍኩኝም። ምንም ጴንጤውን ከማስደሰት ውጭ አንድ ኦርቶዶክስ ጠቅሜ አላውቅም። አሁን ግን
በአቡነ ገብርኤል ላይም ስናገር ጴንጤውን ለማስደሰት አይደለም፣ እኛንም አባት ስቃወም ጴንጤውን ለማስደሰት አይደለም። ክርስቲያን ወንድሞቼን ነው ታርጌት የማደርገው። ምን ጊዜ የእነሱን ልብ በማሳረፍ ላይ ነው። በእኔ ላይ ጥርጣሬ ሊኖራቸው ነገ ቦጃን ኦርቶዶክሱ የአንተን ትምህርት ሊሰማው ይገባል። ስታስተምረው ስትሰብከው ምናም ሰዎች ሳይጎረበጣች ደስ እያላቸው ሊሰሙት ይገባል። ያንተን ትምህርት በሆነ አይን ሊያዩ አይገባም። በቃ በሆነ አይን እንድትታይ አልፈልግም። ፐርሰናሊ ደክመ ቀኑን ሙሉ ሌሊቱን እንደዛ ስታስተምር የነበርክ ልጅ አንዳንድ ሰዎች ያንተን ትምህርት አይ እያሉ በዚች ተራ ነገር ማለት ነው ነገ በጣም መሰረታዊ ነገር ስታስተምርና ስትናገር በጥርጣሬ እንዲያዩን አልፈልግም። ይሄ ሊፈጠር የቻለው ደግሞ አይኖ ቅድም ተናግሬዋለሁ መግቢያ ላይ እኛ ተገፍተናል። ግልጽ ነው ተናግሬያለሁ ቅድም ላይ ይህንን ንግግሬን የሚገባው ሰው ይገባዋል። ባላንስ አይደለም። በዚህ ጋርና በዚህ ጋር የነበረው ዱላ ባላንስ አይደለም። በቪዲዮዬም አስቀምጬዋለሁ። ክብረ ነክ የሆኑ ንግግሮች ተነግሯል። ያሳዝናል። እኔ ዋጋ እንደሚያስከፍለንም ተናግሬ ነበር በሁለተኛ ቪዲዮ ላይ። እንደዚህ የምናደርገው ነገር ዋጋ ያስከፍለናል። ተዉ፣ ለንግግራችሁ ስርዓት አበጁለት። የተቃወሙኝ ሰዎች አሉ። እንደዛ በመናገር የራሱ ጉዳይ ይቃወመኝ። እኔ ልክ ስቃወም ሰዎች ልባቸው ውስጥ ባለ መንገድ አይደለም የምቃወሙ። የራሴ ኦርቶዶክስ በጣም መወዳቸው ማከብራቸው ሰዎች በብፁዕ አቡነ ገብርኤል ላይ በሰራሁት ቪዲዮ ላይ ደበራቸው። አይ ዶንት ኬር አላቅም፣ አያገባኝም። ቅዱስ ሲኖዶስ አክብሮ አባት አድርጎ ሾሞ እስካስቀመጠና እኚህ ሀገረ ስብከት የሚመሩ ናቸው እስካላቸው ድረስ እስከተቀበላቸው እቀበላለሁ፣ እስካልተቀበላቸው ድረስ አልቀበልም። ለምሳሌ ህገወጥ ሲኖዶስ በተባለ ሰዓት ላይ ቤተክርስቲያን አልቀበልም ማለች፣ እኔም አልቀበልም። ምንም ከዛ አካባቢ የወጣ ሰው ብትሆን ቤተክርስቲያን አልቀበልም ካለች አልቀበልም ነው። ተቀብላ አምና በስነስርዓት ሾማ ሀገረ ስብከት ሰጥታ አገልግል ብላ ለሐዋርያ አገልግሎት ከላከች እቀበላለሁ። እሷ ካልተቀበለች አልቀበልም። ቤተክርስቲያን አምና ከተቀበለች ይቀበላል። አንድ አባት ስተት ይስራ፣ ስተቱን አርሞ ቤተክርስቲያንም ይቅርታ ብየዋለሁ ካለች እኔም እቀበላለሁ። ይሄ እኔ አቋሜ ነው። ምን ጊዜ በአባቶች ላይ ያለኝ አቋም ይሄ ነው። ግን አንዳንድ ሰዎች አይዋጥላቸውም። ልክ አይደለም ያካሄድ። ከጫና መውጣት አለን። ነገ ደግሞ የሆነ ነገር ቢፈጠር እሪ ልንል ነገ የሆኑ ግሩፖች ተገፋን ምናምን ብለው የሆነ ሪቮሉሽን ነገር ቢነሳ ቤተክርስቲያንን ይጎዳታል እንጂ አይጠቅማትም።